እና ቆይ ታዲያ እሱ እየመታችሁ ዝም ማለት? ታውቂ የለ እሱ ሴት ልጅ ላይ እጁ እንደማያነስ ባለመኖሬ ግን በጣም የተጸጸትኩት። ቆይ ግን ያደረግሽው ነገር ታውቆሻል? እስከዛሬም የሚደፍሯት ነው እንደዛ የሚፈነጫው። እኔ ግን በጣም እየፈራው ነው። አንተን ነበር ስንጠብቅ የነበረው። በቃ ወደ ቤት እንሂድ። አንድ መጨረስ ያለብኝ ጉዳይ አለ። ሳላገኛችሁ አልሄድም ብዬ ነው። እንዲያውም መጣ። ሰባት ደቂቃ አርፍደሃል። በጣም ይቅርታ ሰዓቴን ባለማክበር። ስለሱ በኋላ እናወራለን። ይዘን ትመጣ ያልኩን ይዘህ መጣ። በሚገባ አምጥቻለሁ። እናንተንም ይቅርታ መጠየቅ እፈልጋለሁ። እንዴ ፈርቶ ብሩን ሊሰጣብ አልሆነ። እስኪ አትቅለብለብ። የሚፈጠረውን ዝም ብለህ ተመልከት። ደፋር እንደዚህ በቀላሉ ማታገኝ። አሁንም አንድ እድል አለሽ። ብሩን ማግኘትና በሰላም መማር ከፈለግሽ ጉንጬን ሳሚኝ። አዝናለሁ። ራስሽ ላይ ሽጉጥ እንደተኮሽ ቁጥር ምን ያክል ራስሽን ብትጠዩ ነው ከኔ ጋር የማይሆንልሽ ውስጥ ይገባሽ። ይሄን ነገር ግን እንዴት ነው ማስቆም የምንችለው? እቺ ሰላቢ የሆነች ልጅ ወዴት ሄደች?